ይህ ማሽን በ12 ሰዓት ውስጥ ካልተጠገነ ይፈነዳል። ሁላችንም እንሞታለን። እኔ ይህንን ማሽን አስተካክለዋለሁ። ችግሩም የት እንዳለ አውቃለሁ። በሙሉ ኩባንያ ውስጥ ዝምታ ሰፈነ። ሁሉም ያን አሮጌ ለማኝ ይመለከቱት ነበር። የአርኬ ኮርፖሬሽን ኩባንያ ትልቅና ከፍተኛ ምኞት የታቀደበት ቪና የተባለ ፕሮጀክት ዋጋው ከ100 ቢሊዮን በላይ ብር ነበር። ባለፉት 48 ሰዓታት ውስጥ ግን የሞት መጥመድም ሆኖ ቆይቷል። በ12 ሰዓታት ውስጥ ካልተስተካከለም ይፈነዳል። በዚህም ምክንያት ግማሹ ሙምባይ በሬሳ ክምር ሊሞላ ይችላል። በዚያው ቅጽበት አንድ አሮጌ ለማኝ እኔ ይህንን ፕሮጀክት ማስተካከል እችላለሁ፣ ችግሩ ምን እንደሆነ አውቃለሁም አለ። መጀመሪያ ላይ ሁሉም ተሳለቁበት። ነገር ግን የኩባንያው ባለቤት ያንን አሮጌ ለማኝ ሲመለከት መሬት ከእግሩ ስር የምታመልጥ መሰለው። የአሮጌ ለማኝ ማን እንደሆነና ኩባንያውን ማዳን ይችል እንደሆነ ወይስ ሁሉም ነገር በማሽኑ ፍንዳታ ወደ አመድነት እንደሚቀየር እስኪ እንመልከት። ውድ ተመልካቾቻችን ታሪካችንን ከመጀመራችን በፊት ቪዲዮውን ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። ቪዲዮውንም ላይክ በማድረግ ጀምሩት። ወደ ታሪካችን እንግባ። የሙምባይ የልብ ትርታ የምትባለው የኤር ኮርፖሬሽን ሰማይ ጠቀስ ህንፃ ዛሬ እንደ መቃብር ሰጥ ብላለች። ነገር ግን ከዚህ ዝምታ በስተጀርባ የሚያስፈራ ጩኸት ነበር። የማሽኖች ጩኸት፣ በኢንጂነሮች መካከል መደናገጥም ነበር። ሁሉም ያንን ፕሮጀክት ለመጠገን እየሞከሩ ነበር። ከጀርመን የመጡ ኢንጂነሮች እንኳን ተስፋ ቆርጠው ነበር። ችግሩ የት እንዳለ ማንም ሊረዳ አልቻለም። በቁጥጥር ክፍል ውስጥ የኩባንያ ወጣትና ትዕቢተኛ ማኔጂንግ ዳይሬክተር አርየን ካና በላብ ተጠምቆ ነበር። በፊቱ የዓለም ምርጥ ኢንጂነሮችም ተሸንፈዋል። የጀርመኑ ዋና ኢንጂነር በሐዘን ራሳቸውን እየነቀነቁም እንዲህ አሉ። ሚስተር አርያን፣ የተቻለንን ሁሉ ሞክረናል። ሶፍትዌሩን በድጋሚ አንስተናል። የማቀዝቀዝ ክፍሎችንም ፈትሸናል። የሪያክተሩ ውስጣዊ ግፊት እየቀነሰ አይደለም። ይህ በቴክኒክ ብልሽት ሳይሆን ማሽኖቻችን ሊረዱት በማይችሉት ነገር የተነሳ የሆነ ነው። የቀረን 12 ሰዓታት ብቻ ነው። ከዚያ በኋላ እዚህ የሚተርፍ አመድ ብቻ ነው አለ። የአርየን ፊት ገረጣ። ይህ ፕሮጀክት የሱ ስምና ክብር ነበር። እየጮኸም እንዲህ አለ፣ ሰበብ አልፈልግም። ይህ ፕሮጀክት ከወደመ እኔ ጎዳና ላይ ወድቃለሁ። ንብረቴ ሁሉ፣ ክብሬ ሁሉ ከዚህ ማሽን ጋር የተያያዘ ነው። በዚያው ቅጽበት በኩባንያው ዋና የብረት በር ላይ አንድ እንግዳ ትዕይንትም ታየ። አንድ በሰውነት ላይ የተቀደደ ልብስ የለበሰ አረጋዊ፣ እግሮቹ በጭቃ የተለወሱ፣ የተቀደደ ጫማ ያደረገ፣ ፊታቸው በነጭ ፂም የተሸፈነ ለማኝ ይመስሉ ነበር። ነገር ግን በአይኖቻቸው ውስጥ አንድ ልዩ ብልጭታ ነበር። ደጋግመው ወደ ውስጥ ለመግባት ይሞክሩ ነበር። የጥበቃ ሰራተኛው በኃይል ገፋቸው። አንተ ሽማግሌ፣ ስንት ጊዜ ነው የምነግርህ? እዚህ መጽዋት የለም፣ ውጣ፣ ካልሆነ እስር ቤት እከታለሁ። አረጋዊው መሬት ላይ ወደቁ። ነገር ግን ተነስተው እንደገና ጮኹ። ሞኞች አትሆኑ። ያልታስተካክሉት የምትሞክሩት ማሽን ይፈነዳል። የግፊት መለኪያ የተሳሳተ ንባብ እያሳየ ነው። አንዴ ብቻ ወደ ውስጥ ልግባ፣ እኔ ማስተካከል እችላለሁ እና አውቅበታለሁም አለ። ጥበቃዎቹ ጮክ ብለው ይስቁ ጀመር። ስማ ወንድሜ፣ ይህ ለማኝ እኮ የ100 ቢሊዮኑን ማሽን ሊያስተካክል እየሞከረ ነው። አንተ አጎቴ፣ እባክህ እጅህን ከዚህ አንሳ፣ ሂድ ከዚህ። ትላልቅ ሰዎች ውስጥ ላይ ላባቸውን እያፈሰሱ ነው። አንተ ደግሞ አስተካክላለሁ ትላለህ። ያ አረጋዊ እያለቀሱ፣ የእናንተ ባለሙያዎች የመጽሐፍ ችሎታ ብቻ ነው ያላቸው። ያ ማሽን ብረት ብቻ አይደለም፣ ጥበብ ነው የሚፈልገው። አንድ እድል ብቻ ስጡን፣ ካልሆነ ግን ሁሉም ነገር ይወድማል አለ። ጥበቃው በዚህ ጊዜ በጭካኔ ገፋቸው። አረጋዊው በመንደዱ ዳር ካለ ቦርድ ጋራም ተጋጩ። ግንባራቸውም ደማ። እዚያ ተቀምጠው በደበዘዘ አይናቸው ያንን ረጅም ህንፃ ይመለከቱ ነበር። ይህ ለማኝ ማን እንደሆነ ማንም አያውቀውም ነበር። እንዲሁም የዚህ ታላቅ ኩባንያ መሰረት ውስጥ የዚህ ለማኝ የላብ ጠረን ተደብቆ እንደነበረ ማንም አያውቅም ነበር። በውስጥ የሞት ቆጠራ ተጀምሯል። 10 ሰዓታትም ቀርተዋል። ከኩባንያው በሮች አቧራ ላይ የተቀመጡት ያ ምስጢራዊ አረጋዊ ከግንባራቸው የሚፈሰውን ደም በተቀደደ ሸሚዛቸው ያበሱ ነበር። እይታቸው አሁንም 50ኛው ፎቅ ላይ ነበር። እዚያ ቀይ መብራቶች በፍጥነት ያበሩ ነበር። ይህ የአደጋ ምልክትም ነበር። በመንገዱ ላይም ሰዎች ያልፋሉ። አንዳንዶቹ እንደ እብድ፣ አንዳንዶቹ ደግሞ እንደ ምስኪን ለማኝ ቆጥሩትም ነበር። ነገር ግን በአረጋዊው አእምሮ ውስጥ የቪናይ ፕሮጀክት ሙሉ ካርታ ይሽከረከር ነበር። በኩባንያ ውስጥ ግን እንደ ሲኦል ያለ ሁኔታም ነበር። ክሬተሩ ክፍል ውስጥ የሚያስፈራራ ድምጽ ይሰማ ነበር። ሙቀቱ ከ150 ዲግሪ ሴልሺየስ በላይም ሆኗል። አርየን ካና ከቢሮ መስታወት በስተጀርባ ሆኖ ታማኝ ኢንጂነሮች ሕይወታቸውን ለማዳን ጠቃሚ ሰነዶችን ጥለው ሲሸሹ ይመለከቱ ነበር። በድንገት የሳይረኑ ድምጽም ተለወጠ። ይህ የመጨረሻ ማስጠንቀቂያ ነበር። አርየን በድንጋጤ ወደ ታች ሮጠ። ሊፍት መጠበቅ አልቻለም። በደረጃም ወረደ። ዋናው አዳራሽ ሲደርስ ሁካታ መፈጠሩንም አየ። የጥበቃ ሰራተኞች
ራሳቸው በሩን ትተው ለመሸሽ እየተዘጋጁ ነበር። አርየንም ጮኸ፣ ሁላችሁም ወዴት ነው የምትሄዱት? ተመለሱ! ይህ ቢፈነዳ የድካሜ ውጤት ምን ሊሆን ነው? አንድ ከፍተኛ ጥበቃ እየሮጠ ጌታዬ፣ ሕይወት ከቆየች ሌላ ይገኛል። አሁን ይህን አምላክም ሊያድነው አይችልም። ከዚህ ሹም አለ። አርየን እየተንገዳገደ ወደ በሩ ደረሰ። በአይኑ ፊት ግዛቱ ሁሉ ወደ ፍርስራሽ ሊለወጥ ነበር። በዚያን ጊዜ አይኑ ቀደም ብሎ ተገፍቶ በመጣው ለማኝ ላይ ማረፈ። አረጋዊ አሁንም እዚያ ቆሞ ነበር። ረጋ ያሉና ጸጥ ያሉም ነበሩ። በአይኖቻቸው ውስጥ ፍርሃት ሳይሆን ጥልቅ ጭንቀት ነበር። አረጋዊው የአርየንን አይን ተመለከቱት። አርየን በዚህ ለማኝ አይን ውስጥ እንዲቆም ያስገደደው አንድ ነገር አየ። እነዚያ አይኖች እንግዳ አልነበሩም። በእነሱ ውስጥ አንድ አይነት ስልጣን ነበር። አረጋዊው ወደፊት መጥተው የአርየንን እጅ ያዙት። ጥበቃዎቹ ሊያቆሟቸው መጡ። ነገር ግን አርየን በእጁ ምልክት እንዳይነኳቸውም ከለከለ። የአረጋዊው ድምፅ በዚህ ጊዜ እየተንቀጠቀጠ አልነበረም፣ ይልቁንም ጥንካሬ ነበረው። አርየን፣ መሸጥ መፍትሄ አይሆንም። ያልፈጠርከውን ነገር ማዳን አትችልም። ወደ ውስጥ ሰደኝና የቀረ 40 ደቂቃ ብቻ ነው። የሪያክተሩ ዋና ቮልፍ በእጅ ያልተከፈቱ ኮምፒውተሮች በፍጹም ሊያስተካክሉት አይችሉም፣ ምክንያቱም ሴንሰሮች ቀድሞ ተቃጥለዋል። አርየንም ደነገጠ። ይህ ለማኝ ስለ ዋናው ቮልቭና ስለ ሴንሰሮች መቃጠል እንዴት ሊያውቅ እንደቻለም አልገባውም። ይህ መረጃ በኩባንያው ምስጢራዊ ፋይሎች ውስጥ ብቻ የሚገኝ ነበር። አርየን ሁለት ምርጫዎች ነበሩት፣ ወይ ሕይወቱን አድኖ መሸሽና መክሰር፣ ወይም በዚህ እንግዳ ለማኝ ላይ መተማመን። ሞት በፊቱ ቆሞ ነበር። ውርርዱም ትልቅ ነበር። አርየን በሚንቀጠቀጥ ድምፅ አንተ ሽማግሌ ይህንን እንዴት ልታውቅ ቻልክ? አለው። እናስ አንተ ማነህም? አለው። አረጋዊው ግን ለዚህ ብረት ሕይወት የሰጠሁት እኔ ነኝ፣ ጊዜ አታባክን እንሂድም አለው። አርየን ለጥቂት ጊዜ አሰበና ለጥበቃዎቹ በሩን ክፈቱ፣ ይግቡ፣ ማንም እንዳይከለክላችሁ ብሎ ማዘዘ። በኩባንያው ታሪክ ውስጥ ለመጀመሪያ ጊዜ አንድ የተቀደደ ልብስ የለበሰ ለማኝ ከባለቤቱ ጋር እጅ ለእጅ ተያይዞ ወደ ተከለከለው ክፍል ቀይ ዞን ሲያመራም ታየ። ትልልቅ ኢንጂነሮች እንኳን ለመሄድ ድፍረት ያጡበት ቦታ ነበር። በመንገዱ ላይ የሚሮጥ ሰራተኞች ባለቤቱ ለምን አንድ ለማኝ ይዞ ወደ ሞት አፍ እንደሚሄድ ቆሞ ይመለከቱ ነበር። የሪያክተር ክፍል ጋር ሲደርስ ሙቀቱ በጣም ከፍተኛ በመሆኑ የአርየን ቆዳ መለብለም ጀመረ። ነገር ግን ያ አረጋዊ ሳይፈሩ እና ሳይጠራጠሩ በቀጥታ ወደዛ ግዙፍ ማሽን አመሩ። ልክ አንድ አባት የታመመ ልጁን ለማየት እንደሚሄድም ነበር። በሪያክተር ክፍል ውስጥ ያለው ሁኔታ እንደሚነድ ምድጃ ነበር። ከያቅጣጫ የትኩስ እንፋሎት ድምጽ ይሰማ ነበር። እስካሁን በኤሲ ቢሮ ውስጥ ተቀምጦ ትዕዛዝ ይሰጥ የነበረው አርየንና በዚህ ሙቀትና ጩኸት ተዝለፍልፎ ነበር። ነገር ግን ከጎኑ የሚሄዱት አረጋዊ አሁን ፍጹም የተለዩ ይመስሉ ነበር። አካሄዳቸው ደካማ ሳይሆን እንደ ጀነራል የቆረጡ ነበሩ። ዋናው የመቆጣጠሪያ ፓናል ጋር ሲደርሱ አረጋዊ በፍጥነት አንድ የብረት ዘንግ አንስተው ወደ ማሽኑ የኋላ ክፍልም ሮጡ። አርየንም ተከተሏቸው። በጭስና በእንፋሎት መካከል የአረጋዊ ፊት በላብ ረሶ ነበር። የተቀደደውን ሸሚዛቸውን ተጠቅመው ፊታቸውን አበሱ። በዚያው ቅጽበት በአቅራቢያው ያለ ድንገተኛ መብራት በአረጋዊ አይኖችና በአንድ የፊታቸው ምልክት ላይ ማረፈ። የአርየን እርምጃዎች እዚያን ቀሩ። አእምሮ ውስጥ እንደ መብረቅ ብልጭ አለ። ያ ፊት ግንባራቸው አጠገብ ያለው የድሮ ጠባሳና ያ ልዩ የአሰራር ዘይቤ የአርየን ጉሮሮን ደረቀ። የልጅነት ትዝታዎች እንደ ፊልም በአይኑ ፊት ይሽከረከሩም ጀመር። ለመጀመሪያ ጊዜ ብስክሌት መንዳት ያስተማሩት እነዚህ እጆች እንደነበሩም አስታወሰ። ሌሊቱን ሙሉ ሳይተኛ የዚህ ኩባንያ ንድፍ ያወጡት እነዚህ ጣቶችም ነበሩ። ይህ ተራ ለማኝ አልነበረም፣ ዲናት ካና ነበር፣ የአርየን አባት። ከአንድ ዓመት በፊት አርየን በአንድ ጨለማ ሌሊት አዋርዶ ከቤት ያባራቸው ሰውም ነበር። የአርየን ከንፈሮችም ተንቀጠቀጡ። አባባ ብሎ መጮህ ፈለገ፣ ነገር ግን ድምፁ ጉሮሮ ላይም ታነቀ። የአፍረትና የጸጸት ተራራ በደረቱ ላይ ወደቀ። በሐሰተኛ ሰነዶች ላይ አስፈርሞ አባቱን እንዴት ቤት አልባ እንዳደረጋቸው ማስታወሰ። አባቱ አሁን በዚህ ምድር ላይ ላይኖሩ ይችላሉ ወይም ተስፋ ቆርጦ ይሆናል ብሎ አስቦ ነበር። ነገር ግን ዛሬ ያው አባቱ የልጁን ግዛት ለማዳን ሕይወቱን አደጋ ላይ ጥሎ በእሳት መካከልም ቆሟል። አርያን አንድ ነገር ለመናገር ሞከረ። ነገር ግን ዲናቲ ወደሱ ሳይመለከቱ በጠንካራ ድምፅ እንዲህ አሉ፣ ለምን ቆመሃል? ያንን የግራውን ሌቨር ያዝ። አሁን ካልተሽከረከረ በሚቀጥሉት 30 ሰከንድ ውስጥ ክፍሉ ይፈነዳል። ስሜትህን ተቆጣጠር አርየን። አሁን የሺህ ሰዎች ሕይወት ማዳን አለብን። አርየን አባቱ እንዳወቁትም ተረዳ። ነገር ግን አሁን የመተቃቀፍ ሳይሆን የመካዝ ጊዜ ነበር። ዲናትጂ ወደ ማሽኑ ውስጠኛ ክፍልም ገቡ። አንድ ከባድ መዶሻ አንስተው በሪያክተሩ ዋና መሰረት ላይ 3 ትክክለኛ ምኞቶችንም መቱ። በየመቱ ማሽን ውስጥ የታሰረው አየር መውጣትን ጀመረ። አርየን ሊቨሩን ሳቡ። አሁን ብለውም ጮኹ።
አርየን ያለውን ጉልበት ሁሉ ተጠቅመው ሊቨሩ ተጣብቆ ነበር። ነገር ግን የአባቱ መኖር የብረት ጥንካሬ ሰጠው። በታላቅ ጩኸት ሊቨሩን ወደ ታች ሳበው። በድንገት አንድ ከፍተኛ ድምፅም ተሰማ። ቀይ መስመሩን አልፎ የነበረው ሜትር በድንገት ወደ ታች መውረድ ጀመረ። እሾሃማ፣ ቀስ በቀስ ወደ ቢጫ ከዚያም ወደ አረንጓዴ ምልክት መጡ። ያ የሚያስፈራው ድምፅ ወደ ረጋ ያለ ድምፅም ተለወጠ። ሞትም ተወገደ። የ100 ቢሊዮን ፕሮጀክትና በሺዎች የሚቆጠር ህይወቶችም ተረፉ። ዲናት ጂ በደከመ እርምጃ ወደ ውጭ ወጡ። እጆቻቸው ተቃጥሎ ነበር። ፊታቸው ጥቁር ከመምሰል እንደ ከሰል ተለውሶ ነበር። ግድግዳውን ተደግፈው ቀስ ብለው መሬት ላይ ተቀመጡ። ትንፋሻቸው ይቆራረጥ ነበር። አርየን እዚያ ቆሞ ይመለከታቸዋል። በአይኑ የእንባ ጎርፍ ይፈስ ነበር። ወደ እነሱ መሄድ በእግራቸው ስር መውደቅ ፈለገ። ነገር ግን የሰራው ኃጢአትም አገደው። ይህ ታላቅ አባት ይቅር ይለኝ ይሆን ብሎም ፈራ። በዚያን ጊዜ ሸሽተው የነበሩ ኢንጂነሮችና ጥበቃዎች ቀስ ብለው መመለስ ጀመሩ። ማሽኑ መረጋጋቱን ሊያምኑ አልቻሉም። የጀርመኑ ኢንጂነር ይህ ተአምር እንዴት ሊሆን ቻለ? የማይቻል ነበር እያለም ጮኸ። አርየን ዞሮ ሁሉንም ተመለከተ። በአይኑ ውስጥ አሁን ትዕቢት ሳይሆን አዲስ እሳትም ነበር። ወደ ዲናት ጂ እጁን ዘረጋ። ነገር ግን አሁንም ለሁሉም እውነቱን አልተናገረም ነበር። ማሽኑ አሁን ረክቷል። ነገር ግን በአርያን ደረት ውስጥ የስሜት እሳተ ገሞራ ይፈነዳ ነበር። በቁጥጥር ክፍል ውስጥ ቀስ በቀስ ህዝቡ ይበዛ ነበር። ሸሽተው የነበሩ ኢንጂነሮችና ባለስልጣናትም ተመለሱ። የሁሉም አይን መሬት ላይ ተቀምጠው ትንፋሻቸውን ለማስተካከል በሚሞክሩት በዚያ ለማኝ ላይም ነበሩ። የጀርመኑ ኢንጂነር ሃንስ እየሮጠ መጥቶ የግፊት መለኪያውን ፈተሸ። ተአምር ነው፣ የማይቻል ነውም አለ። ይህ አረጋዊ ማሽኖቻችን ሊያደርጉት ያልቻሉትን አድርጓል። ለመሆኑ ምን አደረገም አለ። አርየን ካና እዚያ ቆሞ ነበር። እጆቹም ይንቀጠቀጡ ነበር። ወደ አባቱ ዲናት ካና ተመለከተ። ከአንድ ዓመት በፊት በአቧራ ላይ እንዲወድቁ የተዋቸው ፊት ዛሬ እሱም ከውድቀት አድነውታል። አርየን ይህ አባቴ ነው ብሎ ለሁሉም መጮህ አማረው። ነገር ግን አንደበቱ የተቆለፈ መሰለ። ያንን ጥቁር ሌሊት ያስታውስ ጀመር። ከባድ ዝናብ ይዘንብ ነበር። አርየን በስካር መንፈስ የቤቱን ሰነዶች በሙሉ ጠረጴዛ ላይ ወርውሮ ነበር። ይፈርሙ አባባ፣ አሁን አርጅተዋል። የእርሱ የድሮ አስተሳሰብ ይህንን ኩባንያ ያሰጥመዋል። እኔ ዓለም አቀፍ መስፋፋትን እፈልጋለሁ። እርሱ ግን አሁንም ስለ ሰራተኞች ድህነትና ስነ ምግባር ያወራሉ ብሎ ነበር። ዲናት ጂ መነጽራቸውን አውልቀው ልጃቸውን ተመለከቱ። ልጄ፣ ይህን ኩባንያ በታማኝነት መሰረት ላይ ነው የገነባሁት። መንገድህን ካላስተካከልክ መዳረሻህ ራሱ ያጠፋልም አሉት። አርየን ግን አልሰማቸውም። በሐሰተኛ ጠበቃ ቪካስ አማካኝነት የዲናት ጂ የጣት አሻራ ወስዶ በዛው የማዕበል ሌሊት ከቤት አባራቸው። ዲናት ጂ ብትርና የተቀደደ ጫማቸውን ብቻ ይዘው ወጡ። ሲወጡም አርየን እነዚህ ማሽኖች በሚከዱ ቀን ይህ አሮጌ አባት ትዝ ይልሃል ብሎ ነበር። የአርየን እንባ መሬት ላይ ይንጠባጠብ ነበር። ዲናት ጂ ትኩስ ቧንቧዎችን በመንካት እጆቻቸው መቃጠላቸውንም አዩ። አንድም ቅጽበት ሳይባክን የሐር ኮቱን አውልቆ የአባቱን የተቃጠለ እጆቹን ይጠቀልል ጀመር። እዛ የነበሩ ሰራተኞች ተገረሙ። ጌታዬ፣ ለዚህ ለማኝ ለምን እንዲጨነቃሉ? አምቡላንስ እንጥራና ወደ ውጭ ወሰዱት አለ ስራ አስኪያጁ። አርያን በቁጣ ዞሮ ስራ አስኪያጁን ተመለከተና ዝም በል፣ ማንም ለማኝ ካላቸው ምላሱን እቆርጣለሁ፣ ወደ ቢሮዬ ውሰዷቸው አሁኑኑ ብሎም ጮኸ። መላው አዳራሽ በዝምታ ተዋጠ። ባለቤቱ ራሱ አረጋዊን ደግፎ እያነሳቸው ነበር። ዲናት ጂ የአራንን አይን ተመለከቱ። በነዛ አይኖች ውስጥ ምንም ጥላቻ አልነበረም፣ የአባት ርህራሄ ብቻ እንጂ። በቀስታም ልጄ፣ ኮትህ እኮ ይቆሽሻል አሉት። አርየን በሐዘን አለቀሰ። የአባቱን እጅ ይዞ ወደ ቪአይፒ ቢሮ ወሰዳቸው። ቢሮ ውስጥ እንደገቡ በሩን ዘጋው። ዲናት ጂ በለስላሳ ወንበር ላይ ማስቀመጣቸውና ራሱ በእግራቸው ስር መሬት ላይም ተቀመጠ። አባባ፣ ከፈለገ ይግደሉኝ፣ ከፈለገም ያባሩኝ፣ እባኮ ብቻ ይቅር ይበሉኝ አለ። በእግራቸው ላይ ራሱን አኑሮ ማለቀሰ። ዲናት ጂ በሚንቀጠቀጡ እጆቻቸው የአርየንን ራስም ዳሰሱት። ከቤት ባባረርከኝ ቀን ይቅር ብዬሃለሁ አርየን፣ ነገር ግን ሰው ትልቅ የሚሆነው በዲግሪው ሳይሆን በልምዱና በሥራ መሆኑ ይህ ትምህርት ሊሆን ይገባል አሉት። በዚህ ጊዜ የቢሮ በር በኃይል ተከፈተ። ፖሊስና የሚዲያ ሰዎች ወደ ውስጥ ገቡ። ሚስተር አርየን፣ ይህ እንግዳ ሰው ኩባንያ ማዳን እውነት ነው አሉት። ማን ነው ይህ ሰው? ማን ይሁን ብለው ይጫጫሁ ነበር። አሁን እውነቱ የመናገር ጊዜ ነበር። አርየንም ቆመ። የአባቱን እጅ ይዞ በሚዲያ ካሜራዎች ፊትም አቆማቸው።
አርየን ካን አቧራ በለበሱት አረጋዊ ላይ እጁን አድርጎ በሚዲያ ፊት እንዲህ አለ። ዛሬ ተአምረኛ ለማኝ ብላችሁ የምታስቡት ሰው በእውነት የዚህ ኩባንያ እውነተኛ ፈጣሪ ነው። እውነተኛ ኢንጂነርና እውነተኛ ባለቤት ናቸው። ይህ አባቴ ሚስተር ዲናት ካና ነው። መላው ክፍል በዝምታ ተዋጠ። አርየንም ቀጠለ። ከ2 ዓመት በፊት በትዕቢትና በስግብግብነት ታውሬ አባቴን በሽንገላ አባረርኩት። በጎዳና ላይ እንዲኖርም አደረግኩት። ዛሬ ቪኒያክ ፕሮጀክት የምትሉት ነገር እያንዳንዱ ጡብ በእሳቸው ላብ ውስጥ ነው የተቀመጠው። ዛሬ እሳቸው ይህንን ማሽን ብቻ ሳይሆን የሺህ ሰዎችን የህይወትና የዚህን ኃጢአተኛ ልጃቸውን መኖርም አድነዋል። የአርየን ጓደኛና ከዳተኛ አጋሩ ጠበቃ ቪካስ ወደ ውስጥ ለመግባት እየሞከረ አርየን ምን አይነት ቅዠት ነው የምታወራው? ክብርህ እኮ ይጠፋል ብሎም ጮኸ። አርየን ወደ ቪካስ ተመልክቶ እዚያ ለቆሙት ፖሊሶች ኢንስፔክተር ቪካስ ምን ያነሳሳኝ እና የሐሰት ሰነዶችን ያዘጋጀው እኔንም እሱንም እሰሩን፣ ንብረቴን ኩባንያዬንና ያለኝን ሁሉ ለአባቴ መልሳለሁ አለ። ዲናት ጂ በቀስታ ከወንበራቸው ተነሱ። ልጃቸው አይን አይኑን እየተመለከቱ ተነስ ልጄ፣ ሰው ስህተቱን ሲያምን አይወድቅም፣ ይልቁንም ከፍ ይላል። እኔ ይህንን ሀብትና ህንፃዎች አልፈልግም ልጄ፣ ስሩን ያስታውስ እንደሆን ማየት ብቻ ነበር የፈለኩትም አለ። ቪካስ በፖሊስም ተያዘ። ከጥቂት ወራት በኋላ የኩባንያው ስም ተቀይሮ በዲናትና በልጁ ስምም ተሰየመ። በስብሰባው ክፍል ውስጥ የዲናት ጂ ምስልም ተሰቀለ። አርየን አሁን የሚዲያ አልነበረም። ይልቁንም እንደ ተራ ኢንጂነር ከአባቱ ስራ ይማር ነበር። ዛሬም አዲስ ሰራተኛ ወደ ኩባንያው ሲመጣ የ100 ቢሊዮን ፕሮጀክት ብቻ ሳይሆን በ12 ቁጥር መፍቻ የተበተነ ቤተሰብን ስላዳነው ታሪክም ይነግረዋል። ዲናት ጂ ብዙ ጊዜ ምሽት ላይ በኩባንያው በር ላይ ይቀመጣሉ። ነገር ግን ዛሬ እንደ ለማኝ ሳይሆን እንደ መሪ ነበር የሚቀመጡት። እያንዳንዱ ሰራተኛ ሲያልፍ በአክብሮት እጅ እየነሳቸውም ያልፋሉ። ጓደኞቼ ይህን ታሪክ እንዴት ተመለከታችሁት? በሚቀጥለው ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።